It has all the ingredients of a thriller film. This is the story of how Israel managed to attack Iran. ሞሳድ ኢራን ላይ ደገመው። በኢራን ምድር ዘልቆ ገብቶ እጅግ አነጋጋሪ ኦፕሬሽን ፈጽሟል። አያቶላዎቹ ከባለፈው ጥቃት ሳያገግሙ በሞሳድ ድጋሜ ኩርኩም ደርሶባቸዋል። ከአሜሪካ ጋር ያለው ግጭት እየጋመ ባለበት የሞሳድ ጥቃት ሲያነጋግር የኢራንን የደህንነት መረጃና ብቃት ለማሳደግ ቻይና በወሳኝ ሰዓት ተገኝታለች። የኢራን ሚሳኤሎች አቅጣጫ የሚያስቀይሩት የሞሳድ አነጋጋሪ የመረጃ ዘረፋና ቻይና ለኢራን ያበረከተችው አዲሱ ሳተላይት በኢራን ሰማዮች ላይ ተፋጠዋል። መረጃዎችን በዝርዝር ይዘናቸዋል። አብራችሁን ቆዩ። በእስራኤልና በኢራን መካከል ለ12 ቀናት የዘለቀውና በኢራን ወታደራዊ እንዲሁም የኒውክሌር ተቋማት ላይ ያነጣጠረ ሰፊ የእስራኤል ጥቃት የተሰነዘረበት ግጭት ካበቃ በኋላ የእስራኤል የደህንነትና የስለላ ተቋም ሞሳድ በኢራን ምድር ምን ያህል ጥልቀት ያለው ኦፕሬሽን ሲያካሂድ እንደነበር የሚጠቁሙ አስገራሚ መረጃዎች ይፋ መሆን ጀምረዋል። የእስራኤል ጦር በኢራን ውስጥ በነበሩ የውስጥ ማጥቃት ተግባራት በታገዘ ሁኔታ ቁልፍ የሆኑ መሰረተ ልማቶችን ኢላማ ያደረገ ሲሆን ይህም የኢራንን የጸጥታ መዋቅር ያለበትን ከፍተኛ ተጋላጭነት ለዓለም አቀፉ ማህበረሰብ ግልጽ አድርጓል። ሲኤንኤን ባወጣው ዘገባ መሰረት ሞሳድ ከጥቃቱ አስቀድሞ የተለያዩ የጦር መሳሪያዎችን በሚስጥር ወደ ኢራን ግዛት ያስገባ ሲሆን እነዚህን መሳሪያዎች በሀገሪቱ ውስጥ ሆኖ የኢራን መከላከያ ስርዓቶች ለማዳከም ተጠቅሞባቸዋል። ይህም የአየር መከላከያ ስርዓቶችንና የራዳር ኔትወርኮችን ከጥቅም ውጭ ማድረግ ተግባራትን ያካትታል። የመጠነ ሰፊ ኦፕሬሽን የሞሳድ ሰላዮች በኢራን መንግስታዊ የዳታቤዝ ስርዓቶች በዜጎች ምዝገባና በፓስፖርት መረጃዎች ላይ ጥሰት በመፈጸም ወታደራዊ ንብረቶችን በከፍተኛ ጥንቃቄና ትክክለኛነት ለመምታት እንዳስቻላቸው አጉልቶ አሳይቷል። በዚህ መጠነ ሰፊ ጥቃት በመጀመሪያ ዙር ዘመቻ ላይ ከ200 በላይ የእስራኤል የጦር አውሮፕላኖች ተሳትፈዋል። እነዚህ አውሮፕላኖች ከ100 በላይ በሆኑ ኢላማዎች ላይ የተለያዩ የጦር መሳሪያዎችንና ጥይቶችን አዝንበዋል። ታይምስ ኦፍ እስራኤል በወቅቱ ባወጣው ዝርዝር ዘገባ መሰረት ሞሳድ ጦርነቱ ከመጀመሩ አስቀድሞ ወደ 100 የሚጠጉ የውጭ ሀገር ዜግነት ያላቸውን ሰላዮች በኢራን ውስጥ አሰማርቶ ነበር። የነዚህ ሰላዮች ዋነኛ ተልዕኮ የኢራንን ሚሳኤል ማስወንጨፊያዎችንና የአየር መከላከያ ስርዓቶችን ማውደም ነበር። ሰላዮቹ ወደ ሀገሪቱ በሚስጥር የገቡ ከባድ የሚሳኤል ስርዓቶችን በማንቀሳቀስ በባላስቲክ ሚሳኤል ጣቢያዎችና በጸረ አውሮፕላን ባትሪዎች ላይ ጥቃት ሰንዝረዋል። የዚህ ኦፕሬሽን ስኬት ለበርካታ ዓመታት ሲደረግ በነበረው ዝግጅት ላይ የተመሰረተ ሲሆን ይህም በኢራን ግዛት ውስጥ እጅግ ጥልቅ በሆኑ ቦታዎች ላይ የድሮን መሰረቶችን በመገንባት የኢራንን የማጥቃት አቅም ማምከን ያካትታል። በዚህ ስትራቴጂ ውስጥ የተሰበሩ ወይም የተመዘበሩ የኢራን ዳታቤዞች ማዕከላዊ ሚና ነበራቸው። የስለላ ምንጮች እንደጠቆሙት የሞሳድ ሰላዮች የኢራንን ይፋዊ ሶፍትዌሮችና የዜጎች ምዝገባ መረጃዎችን ማግኘት መቻላቸው እጅግ ምስጢራዊ ወደ ሆኑት የኒውክሌርና ወታደራዊ መረቦች ውስጥ ዘልቀው እንዲገቡ ረድቷቸዋል። ኤቢሲ ኒውስ ባደረገው ትንተና መሰረት ይህ የመረጃ ተደራሽነት ሞሳድ ቁልፍ የሆኑ የኢራን አመራሮችን ለይቶ እንዲመታ አስችሎታል። በዚህ ምክንያት እንደ ኢራን አብዮታዊ ዘብ አዛዥ ሁሴን ሰላሚና የጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ሁሴን ባቄር ያሉ ከፍተኛ ወታደራዊ መሪዎችን ለመግደል ተችሏል። ጥቃቱ ናታንዝ የተባለውን የዩራኒየም ማበልጸጊያ ተቋምና ሌሎች የኒውክሌር ጣቢያዎችን ክፉኛ የጎዳ ሲሆን በውስጥ የተከሰቱ ፍንዳታዎች ከአየር ላይ የሚወርዱትን ቦምቦች አጥፊነት ይበልጥ አሳድገውታል። ከጥቅም ውጭ የሆኑ የራዳር ስርዓቶች ሌላው የኦፕሬሽኑ ወሳኝ አካል ነበሩ። የሞሳድ ኮማንዶዎች በከፍተኛ ጥንቃቄ የሚመሩ መሳሪያዎችን ከመሬት ወደ አየር የሚተኩሱ ሚሳኤል ተከላዎች አቅራቢያ በማስቀመጥ የእስራኤል አየር ኃይል ጥቃቱን ከመጀመሩ ጥቂት ሰከንዶች በፊት መሳሪያዎቹን እንዲነቁ አድርገዋል። የተቀናጀ ተግባር የኢራንን የአየር መከላከያ አቅም ያዳከመው ሲሆን እስራኤል አውሮፕላኖች ያለምንም ስጋት በኢራን የአየር ክልል ውስጥ እንዲበሩ አስችሏቸዋል። አትላንቲክ ካውንስል ባወጣው ዘገባ መሰረት ሞሳድ በኢራን ውስጥ የፈንጂ ድሮን መሰረቶችን በመገንባት ሚሳኤል ስርዓቶችን ኢላማ አድርጓል። ይህም ቴህራን ፈጣን ያጸፋ ምላሽ እንዳትሰጥ አግዷታል። ይህ የራስ የማጥፋት ጥቃት ወይም ዲካፕሊሽን ስትራቴጂ በርካታ የኒውክሌር ሳይንቲስቶችን እና ወታደራዊ አዛዦችን የገደለ ሲሆን ይህም በቅርብ የታሪክ ዘመን ውስጥ በሰለላ መረጃ ላይ ተመስርቶ ከተካሄዱ ዘመቻዎች መካከል እጅግ ውጤታማው ተደርጎ ተወስዷል። ከኢራን ግዛት ውስጥ የተሰነዘሩት እነዚህ የውስጥ ጥቃቶች የሞሳድ መረብ ምን ያህል ሰፊ እንደሆነ አመላካች ናቸው። ፕሮቡለንካ እንደዘገበው ሞሳድ የኢራን ተቃዋሚዎችንና ከጎረቤት ሀገራት የመጡ ሰላዮችን በመመልመል በጦርነቱ የመጀመሪያ ሰዓታት የአየር መከላከያዎችን የሚወድሙ የኮማንዶ ቡድኖችን አወቅሯል። በ2010 አካባቢ የተጀመረው የሞሳድ አዲስ የአሰራር ስልት በኢራን የጸጥታ መዋቅር ውስጥ ለረጅም ጊዜ የታቀደ ስለላ ዘልቆ መግባት ውጤት ነው። ዋሽንግተን ፖስት እንደገለጸው ሚስጥራዊ የኮማንዶ ቡድኖችና በተሽከርካሪ ውስጥ የተደበቁ ፈንጂዎች ኢላማ በሆኑ ቦታዎች ላይ ጉዳት አድርሰዋል። ሰላዮችም ለበርካታ ዓመታት ተኝተው የቆዩ ዶርማንት የጥቃት አቅሞችን በወቅቱ እንዲነቁ በማድረግ ለኦፕሬሽኑ ስኬት ከፍተኛ አስተዋጽኦ አበርክተዋል።
ቻይና በሞሳድ አማካኝነት በኢራን ላይ ለተሰነዘሩት ጥቃቶችና ለታዩት ወታደራዊ ለውጦች የሰጠችው ምላሽ እጅግ ስልታዊና ከብዙ አቅጣጫዎች የሚቃኝ ነው። ቤጂንግ ትኩረቷን ያደረገችው ወደፊት ሊሰነዘሩ የሚችሉ የሞሳድ ጥቃቶችን ለመከላከልና የኢራንን የመከላከል አቅም በከፍተኛ ደረጃ ለማገዝ ነው። የቤጂንግ መንግስት የሞሳድ የስለላ ድርጅት በኢራን ምድር ያስመዘገባቸውን ውጤቶች እንደ አንድ ተራ ወታደራዊ ስኬት ሳይሆን ለአጠቃላይ ዓለም አቀፋዊ ሰላምና ደህንነት ከፍተኛ ስጋት የሚጋረጥ ክስተት አድርጎ ይመለከተዋል። ቤጂንግ ይህንን ሁኔታ አዳዲስ የስለላና የደህንነት ጦርነት ስልቶችን የሚከፍት የፓንዶራ ቦክስ በማለት ገልጸዋለች። ሞደርን ዲፕሎማሲ ባወጣው ዘገባ መሰረት የቻይና የፖለቲካና የወታደራዊ ተንታኞች የእስራኤል ውስጥ ማጥቃት ስልቶች አገራዊ ደህንነትን ለመጠበቅ አዳዲስና ጠንካራ እርምጃዎችን መውሰድ አስፈላጊ መሆኑን አስገንዝበዋል። ይህም ቤጂንግ ከቴህራን ጋር ያላትን ወታደራዊና የደህንነት ትብብር ይበልጥ እንድታጠናክር ግፊት አድርጎባታል። ኢራን ከቻይናና ከሩሲያ ጋር በመሆን የሞሳድ ሰላዮች እንዴት ወደ መንግስታዊ የመረጃ ቋቶች ዘልቀው መግባት እንደቻሉ የሚያጠና የጋራ የምርምር ቡድን አወቅራለች። የዚህ የጋራ ጥረት ዋና ዓላማ ሞሳድ ወታደራዊና የኒውክሌር ተቋማትን ኢላማ ለማድረግ የተጠቀመባቸውን የቴክኒክ ክፍተቶች በዘላቂነት መዝጋት ነው። ሮይተርስ ባወጣው መረጃ የሞሳድ ኮማንዶዎች በኢራን ግዛት ውስጥ እጅግ ጥልቀት ባላቸው ቦታዎች ላይ በመንቀሳቀስ የራዳር ስርዓቶችንና የሚሳኤል ማስወንጨፊያዎችን ማውደማቸውን ጠቅሷል። የክስተት ቻይና ለኢራን የምታደርገውን የቴክኒክ ድጋፍ እንድታፋጠን ምክንያት ሆኗታል። ቻይና በኢራን ውስጥ የሚገኙ የአሜሪካና የእስራኤል ሶፍትዌሮችን በራሷ ደህንነታቸው በተጠበቀ የቻይና የቴክኖሎጂ ስርዓቶች የመተካት ስልትን ተግባራዊ አድርጋለች። ኢራን ለሳይበር ስለላ ያላትን ተጋላጭነት በእጅጉ ለመቀነስ ያለመ ነው። ኢራን የቻይናውን የቤይዱ ሳተላይት መመሪያ ስርዓት ለመጠቀም ያደረገችው ሽግግር የእስራኤልን ጥቃት ለመመከት ከተወሰዱት ዋና ዋና እርምጃዎች መካከል አንዱ ነው። ይህ የስርዓት ሽግግር ኢራን በምዕራባውያኑ ቁጥጥር ስር ባለውና ለተለያዩ መስተጓጎሎች ተጋላጭ በሆነው የጂፒኤስ ስርዓት ላይ ያላትን ጥገኝነት ለመቀነስ ታስቦ የተደረገ ነው። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ኢራን ወደ ቤይዱ ስርዓት መሸጋገሯ የታዩትን የደህንነት ክፍተቶች የሚደፍን ከመሆኑም በላይ ቤጂንግ በመካከለኛው ምስራቅ ያላትን ተጽዕኖ በከፍተኛ ደረጃ ያሰፋል። ዲፌንስ ሴኩሪቲ ኤዥያ በሰራው ትንተና ኢራን በመላ ሀገሪቱ የጂፒኤስ አገልግሎትን ያቋረጠች ሲሆን ለወታደራዊና ለሲቪል አገልግሎት የሚውለውን የቤይዱ የሳተላይት መመሪያ ስርዓት ሽግግር በይፋ አጠናቅቃለች። ይህም የኢራን የሚሳኤል መመሪያ ስርዓት ትክክለኛነትን የሚጨምርና በምዕራባውያን ስርዓቶች አማካኝነት ሊሰነዘር የሚችለውን የመከታተል አደጋ የሚቀንስ ነው። የቻይና ድጋፍ በሳተላይት መመሪያ ስርዓት ላይ ብቻ የተገደበ ሳይሆን ለክትትል የሚያገለግሉ የሰው ሰራሽ ሳተላይቶችን ያካትታል። ኢራን የርቀት ክትትል አቅሟን ለማሻሻል እንደ ቻንግ ጓንግ ካሉ የቻይና ኩባንያዎች የቴክኖሎጂ ድጋፍ አግኝታለች። ዘክሬድል እንደዘገበው ይህ ቴክኖሎጂ ኢራን የእስራኤልን ወታደራዊ እንቅስቃሴዎች እንድትከታተልና ወደ ግዛቷ የሚደረጉ ሰርጎ ገብነቶችን እንድትመክት ይረዳታል። የቤይዱና የያውጋን ሳተላይቶች ኢራን በ12 ቀኑ ጦርነት ወቅት ትክክለኛነታቸውን የጠበቁ ጥቃቶችን እንድትሰነዘር አስችሏታል። የኢራን የባላስቲክ ሚሳኤል ክምችት በድጋሚ መገንባት ለቤጂንግ ሌላው ቀዳሚ ተግባር ሆኗል። የወጡ ሚስጥራዊ መረጃዎች እንደሚያሳዩት ቻይና ጠንካራ ነዳጅ የሚጠቀሙ የሚሳኤል ክፍሎችን እንደ ሶዲየም ፐርክሎሬት ያሉና ዘመናዊ መመሪያ ስርዓቶችን ለኢራን አቅርባለች። ኒውስዊክ ባወጣው ዘገባ ቻይና በኢራን ላይ የተጣሉትን ማዕቀቦች ወደ ጎን በመተው ለ500 ሚሳኤሎች የሚበቃ 2000 ቶን የሚመዝን ሶዲየም ፐርክሎሬት ለኢራን ሰጥታለች። እነዚህም ወታደራዊ ቁሳቁሶች ወደ ኢራን መግባት የጀመሩ ሲሆን ይህም የኢራን ጦር ራሱን በድጋሚ እንዲያደራጅ ትልቅ እገዛ አድርጓል። ይህ ቻይና እርምጃ ሞሳድ የሚሳኤል ስርዓቶችን ለማዳከም የሚያደርገውን ቴክኒካዊ ጥቃት ለመከላከል ታስቦ የተደረገ ነው። የኢራን የአየር መከላከያ ስርዓት ማሻሻያ ደግሞ ስውር አውሮፕላኖችን መለየት የሚችሉ ራዳሮችን ያካትታል። ሞደርን ዲፕሎማሲ እንደጠቀሰው እነዚህ የራዳር ስርዓቶች እንደ F-35 ያሉ ዘመናዊ የጦር አውሮፕላኖችን መለየት የሚችሉ በመሆናቸው ሞሳድ ቀደም ሲል የተጠቀመባቸውን ክፍተቶች ለመድፈን ይረዳሉ። ኢራን እነዚህን የራዳር ክፍሎች ማግኘቷ በመካከለኛው ምስራቅ ያለውን የአየር ኃይል ሚዛን ሊቀይር እንደሚችል አመልክቷል። እነዚህ ሁሉ የተቀናጁ እርምጃዎች ቻይና በኢራንና በአካባቢው ያላትን ስትራቴጂካዊ ፍላጎት ለማስጠበቅና የምዕራባውያንን የበላይነት ለመመከት የምታደርገውን ጥረት በግልጽ ያሳያሉ። በቴክኖሎጂ በወታደራዊ ትጥቅና በሰለላ መረጃ ልውውጥ ረገድ እየተደረገ ያለው ትብብር በኢራንና በእስራኤል መካከል ያለውን የወደፊት ግጭት መልክ ሊቀይረው እንደሚችል ይጠበቃል። በሻንጋይ የትብብር ድርጅት አማካኝነት የሚደረገው የስለላና የመረጃ ልውውጥ ትብብር የኢራንን የመከላከል አቅም ለማጠናከር ከፍተኛ ሚና እየተጫወተ ይገኛል። የድርጅቱ አባል ሀገራት በቻይና መሪነት አውዳሚ የሆኑ የውስጥ ማጥቃት ተግባራትን ለመከላከል የሚያስችሉ ሁለንተናዊ የደህንነት መረጃ መጋሪያ ማዕከል አቋቁሟል። በዲፕሎማሲው ረገድ ቻይና በኢራን የውስጥ ጉዳይ ላይ የሚደረግን ማንኛውንም አይነት ውጭ ጣልቃ ገብነት አጥብቃ ትቃወማለች። ቤጂንግ የቴህራንን መረጋጋት ለሁለቱ ሀገራት የ25 ዓመታት ስትራቴጂካዊ ትብብር ስምምነት
ስኬት እንደ ወሳኝ መሰረት ትመለከተዋለች። ሚድል ኢስት ሞኒተር እንደዘገበው ኢራን፣ ቻይናና ሩሲያ በመካከላቸው ያለውን ትብብር ይበልጥ የሚያሰፋ ባለ 3 ወገን የጋራ ስምምነት ተፈራርመዋል። በሌላ በኩል ቻይና ከእስራኤል ጋር ያላትን ወታደራዊ ዲፕሎማሲን በከፊል በማስቀጠል በተለይም የጸረ ስለላ ሙያዊ እውቀትን ለማግኘት ጉብኝቶችን ታደርጋለች። ይህም በሁለቱ ወገኖች መካከል ያላትን ግንኙነት በብልሃት ለማመጣጠን የምታደርገው ጥረት አካል ነው። እነዚህ በቻይና የሚወሰዱ እርምጃዎች በዋናነት የእርሷን ብሔራዊ ጥቅሞች በተለይም የቤልት ኤንድ ሮድ ኢኒሼቲቭ ካደጋ ለመከላከል እያለሙ ናቸው። እንደ ሆርሙዝና ባብል መንደብ ባሉ የባህሮች መጦች ላይ የሚፈጠር ማንኛውም አይነት መስተጓጎል በዓለም አቀፍ የንግድ ፍሰት ላይ ከፍተኛ እንቅፋት ይፈጥራል። አሁን ያለው ግጭት ቤጂንግ በመካከለኛው ምስራቅ ያላትን ምኞት እየፈተነ መሆኑን እንዳለ ሆኖ ውስጥም ቢሆንም እያደገ የመጣው ወታደራዊ ትስስር ግን ለቤጂንግ ተጽዕኖ ወሳኝ እንደሆነ ይገልጿል። ኢራን በሻንጋይ ትብብር ድርጅትና በብሪክስ አባልነቱ አማካኝነት ፊቷን በይፋ ወደ ምስራቅ ማዞሯ ከሩሲያና ከቻይና ጋር ያላትን የጋራ ተጠቃሚነት ገደብ እንዲኖረው አድርጎታል። የዋሽንግተን ኢንስቲትዩት ከጦርነቱ በኋላ ያለውን የኢራን አጋርነት በገመገመበት ጽሑፉ ሞስኮና ቤጂንግ አንዳንድ ውሳኔዎችን ለማሳለፍ አመንትተው እንደነበር ጠቁሟል። ሆኖም ቻይና በኢራን ላይ የተጣሉ ዓለም አቀፍ ማዕቀቦችን በመተላለፍ የሚሳኤል ግብዓቶችን ለቴህራን የምታቀርብ ሲሆን በምትኩም የኢራንን ድፍድፍ ዘይት በከፍተኛ መጠን ትገዛለች። ቻይና ዲጂታል ድጋፍ ኢራንን የክትትልና የቁጥጥር አቅም በከፍተኛ ደረጃ አሳድጎታል። ቻይና በኢራን ውስጥ እየተስፋፋ ባለው የስለላ እና የደህንነት ካሜራዎች ቴክኖሎጂ ላይ ያላትን ሚና በከፍተኛ ሁኔታ ጨምሯል።